ፈጥሮሃል ጸሎቴን ሰምቶ የልጅ ፍቅር ጉጉቴን አይቶ ከእንግዲህ ላንተ ኖራለው እያለ እንግዲህ አብርሽም ዛሬ በድጋሚ ለልዑሌ እየዘፈነለት በዋና ቦታ እንደዚህ እንደምታዩት ልዑሌ እንግዲህ አልተቻለም። ከቤት አንዴ እግሬን አውጥቼ ወጥቻለሁ። ከዚህ በኋላ ትንሹ ግሬስ አልቻልም እያለ ነው። ጋይስ እዩት እዚህ ጋር እንዴት እንዳባት እንደሚያምር የኔውን ቡጥ አያምርም? በጌታ እንግዲህ አብርሽ ትላንትና አይታችሁ ከሆነ ሩታዬን ሲያስፈቅዳት ነበረ። ፍቀጅልኝና ዋና ቦታ ይዤው ሊሄድ ሁለቱን ቀን እኔ ጋር በነበረበት ጊዜ ጂም አስገብቼዋለሁ አስመዝግቤዋለሁ እያለ እንግዲህ ሩታዬን ፈን ሲያደርጋት ነበረ። እውነትም ሩታዬ ፈቅዳለት እንግዲህ ዛሬ ልዑሌን ይዘው ይኸውላችሁ እንደዚህ ፏፈሽ እያሉ ከልዑሌ ጋር እያቱ ልዑሌ ማለት ነው። እንዴት እንደምታምሪ ነው ጌታ ማለት ልጁ እኮ ገና የ6 ወር በቅጡ ራሱ 6 ወር አልሞላውም፣ ግን የሆነ እንዴት ነው አመትን ከዛ በላይ የሞላው ልጅ ነው የሚመስለው እውነት ለመናገርና የሆነ ፍፍት ያለች ህጻን ናት። እና አብርሽም እንግዲህ ያው እየተለማመደበት ነው። ይችላል ደግሞ አብርሽ እውነት ለመናገር ልጅ አያያዝ ይችልበታል። እንግዲህ ከዚህ በኋላ ወደ ጭቅጭቁ ወደ ንዝንዙ መመለስ ትታችሁ ለልጃችሁ ብላችሁ ፍቅራችሁን እያሳያችሁ አብርሽ እንግዲህ ወደ ሩታዬ ልቡ እንዳለ ሁሌም እንደምንናገረው ነው። በዚሁ ቀጥላችሁ ደግሞ ዘልቃችሁ አብራችሁ ሆናችሁ ሄርሜላም እንግዲህ መልካምን ነገር ተመኝተህላት በሰላማዊ መንገድ ከሄርሜላ ጋር ያለውን ነገር ቋጭተክ ጃይከር ማለት ነው ከሩቲ ጋር ብትቀጥሉና እንደዚህ ልዑሌን ለሁለት ፏፈሽ እያደረጋችሁ ብታሳድጉ እውነት ለመናገር በጣም ደስ ይላል። ቤት እዚህ ጋር የኔ ጌታ ውሃ ሲቀዘቅዘው ነው መሰለኝ። እናንተ ኢትዮጵያ ዝናብ እየዘነበ ነው አሉ እኮ ግን እንዴት ነው አብርሽ በዚህ በብርድ እንደዚህ የሚያንከራትተው በጌታ እና በጣም ደስ ይላል እንትን ለመናገር እና አብርሽም ደስተኛ ነው። የሆነ ፊቱ ላይ የሚታይ ነገር አለ። ትላንትናም ከሩታዬ ጋር ሲያወሩ የሆነ እንዴት ነው የሆነ ደስታ አለ፣ ፈገግ የሚል ነገር አለ ሩታዬን ሲያይ ማለት ነው። እና እንግዲህ ልዑሌ ደግሞ ከዚህ የበለጠ ሁለቱን አስታርቆ አንድ አድርጎ በአንድ ጎጆ በአንድ ጣራ ስር እንደ አዲስ ህይወት እንደሚያኖራቸው አንጠራጠርም። ከምሬ ነው የምላቸው። እኔ የሆነ ሩታዬና አብርሽ የሚለያዩ አይመስለኝም አሁን ላይ ሳስቡ ማለት ነው። ምክንያቱም የሆነ ስሜት አብርሽ ጋር ስላለ አቤልና ሄርሜላም ደግሞ ትላንትና በተናገሩት ቪዲዮ ላይ ዞሮ ዞሮ ከሩታዬ ጋር አንድ ላይ መሆናቸው አይቀርም ጋይስ።